ቀንሽ ናፈቀችሽ ማዘር ላይቬንታ ያለች ብታያልኩሽ እናት ሳይ እና ዩር ነምበር ዋን ሰፖርተር እኮ ነው የምትሆነው። እንደነሱ የሚያዝን የለም። በስማ አይታዘቡሽም፣ ሼም የለም። እናትሽ ከስትሆኝ በቃ ዝም ብለሽ እንደልብሽ ነው። ምን ትለኛለች አትይም። ከዚህ ምድር ላይ ማንም ሰው ከእናትሽ በላይ ሊወድሽ አይችልም። በቃ እሱን እኮ ነው የምልሽ። አሁን እናትሽ ጋር ስትሆኝ በቃ ምንም ችግር የለውም። በቃ አትቆጠቢም ራሱ። እኔ አሁን ልጄን ከኔ በላይ ማንም ሊወድ አይችልም እዚህ ምድር ላይ። እናት ስለሆንኩኝ አውቀዋለሁ በደንብ አድርጌ። አንቺን እዚህ ምድር ላይ ከእናትሽ በላይ ሊወድሽ የሚችል ማንም ሰው የለም። እናት እናት ነች። በቃ እናት። ልጆች እንደውም ጨካኝ ናቸው። እኔ ጨካኝ አይደለሁም። አይደለሽም፣ ግን ልንገርሽ ልጆች ይጨክን። እኔ እናት ከሆንኩ በኋላ ነው ልጅ ከእናት ጨካኝ እንደሆነ ያወቅኩትኝ። ማለት እናቶቻችን የሚሳሱልንን ያህል መግለጽ አይቻልም። በቃ ለምን እኔ እናት ከሆንኩ በኋላ ነው ለልጅ ምን ያህል ስፍስፍ እንደምል። እኔ ሞቼ እሱን ማኖር እፈልጋለሁ፣ ልጆቼን ማኖር እፈልጋለሁ። ገባሽ? እኛ ግን ስናድግ የራሳችንን ህይወት እንመርጣለን ምናምን። አሁን እኔ ካገባው በኋላ ከወለድኩ በኋላ እናት ከሆንኩ በኋላ አየሁትኝ። ወይኔ እናቴ ለእኔ እንደዚህ ነበረ የምትሆነው ማለት የጀመርኩትኝ እናት ከሆንኩ በኋላ ነው። ገባሽ? እናት ስሆን ነው የእናት ቫሊዩ የገባኝ። አምጬ ከወለድኩ በኋላ እናት ከሆንኩ በኋላ በቃ የእናትነት ትርጉም ገባኝ። እናት ለልጇ ምን ያህል እንደምትሆን ገባኝ። በቃ እውነት እናት ስትሆኑ ነው የምታውቁት። እኛ ልጆች ምድር ያልከኝ ይሄን ያካለ ድጋሚ ጻፍልኝ። ትሪፕል ጋይስ ፈርስ አራት ዊናን ወስደን እናት ትልቅ ሚስጥር ነች። እኔም እንዳንቺ ነኝ። ሁላችሁም ከወለዳችሁ በኋላ ነው ለእናታችሁ ያላችሁ ነገር የሚጨምረው። ግብግብ ስፍስፍ የምትሉት ከወለዳችሁ በኋላ ነው። ትሪፕል 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 ስሜቱን መግለጽ አትችሉም። የእናትነትን ስሜት የምትኖሩለት እዚህ ምድር ላይ አሁን እናት ማለት ለልጆቿ ነው የምትኖረው። ለልጆቿ ምንም ትሆናለች እናት እና አይገባንም። በተለይ ሳንወልድ በፊት አይገባንም። ስንወልድ ነው እናት ማለትም ማለት እንደሆነ የሚገባን። ልጅ ነኝ ማለት ሴት ልጅ በጣም ሲፈለግ ነው የተወለድኩት እና ይሳሰልኛል በጣም። ስንተኛ እግሬ ሰቅዬበት ተኛለሁ። ቅፍ አድርጎኝ እንደዚህ ስር ውስጥ ነው የሚያስገባኝ። ቅዳሜ ቅዳሜ ብር ይሰጠኛል ለጮርናቄ መግዣ። ገባሻ? ማንም አይሰጥሽም ደግሞ ህፃን ስትሆኚ። የሚሰጥሽ ከተገኘ እሱን ነው ማይንድ ላይ የሚይዘው እና አባቴ ቅዳሜ ቅዳሜ ብር ይሰጠኛል ከስራ ሲመጣ ማለት ነው። ከዛ ሰኞ ለጮርናቄ መግዣ በቃ ትምህርት ቤት 10 ብር በጣም ብዙ ነው እና ብር በጣም ነው የሚሰጠኝ። ለዛ በጣም ወደው ነበር አባቴ። እና ደግሞ ወንዶች ልጆች ሲመቱኝ ምናምን ያግዝልኛል። ገባሽ? እናቴ ስትመተኝ ያግዝልኛል። እሱ ስር እደበቃለሁ። አባቶች ሁሌም ሴት ልጃቸውን ያጨማልቃሉ፣ ለሴት ልጃቸው ያደላሉ። እናቶች ደግሞ ለወንድ ልጃቸው ያደላሉ። እናቶች ወንድ ልጃቸው ግን እኮ ሴት ልጇን እኮ ጠልታ ምናምን ሳይሆን እንትን ነው ወንዶች ልጆች ላይ ያደላሉ፣ ሴት ልጆችም አባታቸው ጋር ያደላሉ። አሁን ወንድሞቼ ሲመጡ እናቴ ተነሽ የእጇ አቅርቢ፣ ተነሽ ምሳ አቅርቢ ምናምን እንባላለን። እኛ ለወንድ ልጅ ልዩ እንክብካቤ አለ። ገባሽ? ምሳ እናቀርብላቸዋለን፣ የእጇ እንሰጣቸዋለን ምናምን፣ ልብሳቸውን እናጥብላቸዋለን። እና ወንድ አባት ደግሞ ሁሌም ለሴት ልጁ ነው የሚያዝ ነው የሚሳሳው የሚያጨማልቀው ሴት ልጅ አባት። ለዛ ነው ሴት ልጅ ለአባቷ ወንድ ልጅ ለእናቱ የሚባለው። ብቻ ሴት ልጅ አባቷን የምትወድበት ሪዝን ይሄ ነው። የእውነት ሌላ ሪዝን የላት። ሴት መቼ እንደሆነ ተቀልሽ ወደ እናቷ የምታደለው አግብታ ከወለደች ታገባ እናትነት ሲገባት። ወንዱ ደግሞ ሴት ከቀመሰ በኋላ ካገባ በኋላ ቤተሰቡ ላይ ሰማ፣ ሚስቱን ብቻ ነው የሚሰማው። አባቱንም ያዳምጣል። አዎ እኮ የአባትነት ኃላፊነት ሲሰማው አባት ሲሆን ገባሽ? ግን ሴት ልጅ ግን ካገባች በኋላ ለእናቷ ያላት ነገር በጣም ከእናቷ ጋር በጣም ክሎዝ ትሆናለች። ስታገባ ለእናቷ ለማዘን ትጀምራለች።
መነጋገር ይጀምራሉ ምናምን እንትን ነው። ወንዶች ልጆች ላይ ያደላሉ፣ ሴት ልጆችም አባታቸው ጋር ያደላሉ። አሁን ወንድሞቼ ሲመጡ እናቴ ተነሽ የእጇ አቅርቢ፣ ተነሽ ምሳ አቅርቢ ምናምን እንባላለን እኛ። ለወንድ ልጅ ልዩ እንክብካቤ ያለ ገባሽ? ምሳ እናቀርብላቸዋለን፣ የእጇ እንሰጣቸዋለን ምናምን፣ ልብሳቸውን እናጥብላቸዋለን። እና ወንድ አባት ደግሞ ሁሌም ለሴት ልጁ ነው የሚያዝ ነው የሚሳሳው የሚያጨማልቀው ሴት ልጅ ነው አባት። ለዛ ነው ሴት ልጅ ለአባቷ ወንድ ልጅ ለእናቱ የሚባለው። ብቻ ሴት ልጅ አባቷን የምትወድበት ሪዝን ይሄ ነው የእውነት፣ ሌላ ሪዝን የላት። ሴት መቼ እንደሆነ ተቀድሽ ወደ እናቷ የምታደለው አግብታ ከወለደች ታገባ እናትነት ሲገባት። ወንዱ ደግሞ ሴት ከቀመሰ በኋላ ካገባ በኋላ ቤተሰቡ ላይ ሰማ፣ ሚስቱን ብቻ ነው የሚሰማው። አባቱንም ያዳምጣል። ግን አዎ እኮ አባት የአባትነት ኃላፊነት ሲሰማው አባት ሲሆን ገባሽ? ግን ሴት ልጅ ግን ካገባች በኋላ ለእናቷ ያላት ነገር በጣም ከእናቷ ጋር በጣም ክሎዝ ትሆናለች። ስታገባ ለእናቷ ልማዘን ትጀምራለች። መነጋገር ይጀምራሉ ምናምን። ስለ ትዳሯ ከእናቷ ጋር ማውራት ትጀምራለች። ወንድ ልጅ ደግሞ የአባት ነው። ግን ህይወት ግን እንዴት ነች? እያደግሽ ነው የምታስተምርሽ። መጀመሪያ ብታቅ ጥሩ ነበር እኮ፣ ግን ህይወት እያስተማረችሽ ግን በቃ እንደትያለሽ እድሜ ህይወት እያስተማረች ትሄጃለሽ። እድሜሽ በጨመረ ቁጥር እድሜ ትምህርት ቤት ነው። በጣም እየተማርሽ እየበሰልሽ ግላብ እንዳረሱ ዶን ፎርጌ ግላብ ሰብለ። በቃ ዛሬ አንቺ ጋር ወደ 4 ክለብ እንደሚቀመጥ እርግጠኛ ነኝ። ኦፍኮርስ ይከፈታል። ዲአክቲቬት አድርጌው ነው በዛው የተዘገበው ይለው አለ እንዴ ፎአድ እዚህ ካሁን በቃ በቪዲዮ በደንብ በቪዲዮ አመስግኑት። ነበረ ሼር አድርጌለታለሁ። ቆይ ልደውልለት። ጊቭ ሚ ዋን ልክፈትልሽ እንትን ገስት ልክፈትልህ። ገስት ሪፖ ይኸው የፈጠነ ላክልኝ፣ ስለሚበዛ ሰው ላክልኝ ቶሎ። አይ አሁንማ ብዙ ሰው ላክ። ፍላወር ስጠኝ። እሺ የለህም? አዎ ላክ። አየሁት። ፉአድ ማለት ጋይስ ይሄ ነው እና ሁላችሁም ቴንኪው በሉት፣ አመስግኑት። ሎክድ ነበር የሆነው ከፍቶልኛል እና 2.7 አካውንቱንም እንዲከፍትልኝ በደንብ ፎሎ አድርጉት፣ አበረታቱት። ቴንኪው ፉአድ። እንዴት ነሽ? እንዴት ነህ ፉአድ? ሁሉ ማለት